እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። ካህናት እግዚኦ መሐረነ ክርስቶስ በሉ ብለው ሲያዙ እንዴት አድርጋችሁ ነው የምትቆጥሩት? እንግዲህ እግዚኦ መሐረነ ክርስቶስ በሉ ስንባል የምንቆጥረው በቀኝ እጃችን ነው። 12 ጊዜ 2 ጊዜ ነው የምንቆጥረው። አንዴ እግዚኦ መሐረነ ክርስቶስ እያልን 12 ጊዜ እንቆጥራለን። አንዴ ደግሞ በእንተ ማርያም መሐረነ ክርስቶስ እያልን 12 ጊዜ እንቆጥራለን። እግዚኦ መሐረነ ክርስቶስ ስንል ከዚህ ነው የምንጀምረው። ከዚህ ከላይ ወደ ታች እንቆጥራለን። ከታች ወደ ላይ፣ ከላይ ወደ ታች፣ ከታች ወደ ላይ። በእንተ ማርያም መሐረነ ክርስቶስ ሲባል ደግሞ ከዚህ ከትንሿ ጣት እንጀምርና ወደ ላይ፣ ወደ ላይ፣ ወደ ላይ፣ ወደ ላይ፣ አራቱም ወደ ላይ ነው የምንቆጥረው። ለምን እንደዚህ ሆነ ከተባለ እግዚኦ መሐረነ ክርስቶስ ስንል ከላይ ወደ ታች ስንመጣ የጌታችን የኢየሱስ ክርስቶስ ሰው መሆኑን፣ ከታች ወደ ላይ ስንቆጥር ደግሞ ድህነትን ፈጽሞ ማረጉን፣ ከእንደገና ደግሞ ከላይ ወደ ታች ስንመጣ ዳግም ምጽአቱን፣ ተመልሰን ደግሞ ወደ ላይ ስንቆጥር ጻድቃንን ይዞ ወደ መንግስተ ሰማያት መሄዱን የምናስብበት ነው። በእንተ ማርያም ስንል ደግሞ ሙሉ ወደ ላይ ነው የምንቆጥረው። ይህም እመቤታችን ቅድስት ድንግል ማርያም ምድራዊ ፍጡር ስትሆን ሰማያዊ ክብር ማግኘቷን፣ ሰማያዊ ንጉሥ መውለዷን የምናስብበት ነው። ከዛ ባለፈ ደግሞ ስንቆጥር 12 ጊዜ ስለተባልን 12 ጊዜ መቁጠር አለብን። እግዚኦ መሐረነ ክርስቶስ ብለን በአንዴ ሶስቱንም ማንጓል፣ እግዚኦ መሐረነ ክርስቶስ እያልን በአንዴ ሶስቱንም ማንጓል ብለን ተንተባትበን መሆን የለበትም። በስትክክል እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ እያልን መቁጠር አለብን አንድ በአንድ ማለት ነው። ምናልባት ካህናት ቢቸኩሉም እንኳን እኛ ግን መጨረስ አለብን። በተጨማሪም ደግሞ መጨረሻ ላይ ካህኑ እግዚአብሔር ይፍታ ሲሉ ይፍቱኝ የሚል ሰው አለ። ነገር ግን ይፍቱኝ ሳይሆን የሚባለው አሜን ነው የሚባለው። ይፍታ ሲሉ አሜን ነው የሚባለው። ስለዚህ በእንደዚህ አይነት መልኩ ነው ይሄንን ስርዓተ ጸሎት